እውነቱን ልንገርህ፣ ፈሪ ነው ከጀርባ የሚያጠቃው። ደፋርና ጀግናማ ከፊት ለፊት ነው የሚጋፈጠው። በነገራችን ላይ ለአንተ በጣም ትንሽ ፍራቻና ክብር ነበረኝ። አሁን ግን እንዴት እንደምንቅህ። እሺ አጅሪት፣ ላንቺም ይሁን ለአባትሽ ለመጨረሻ ጊዜ ስለሆነ የምነግራችሁ እንዳትረሹ ብዬ ነው። ግርም የሚለኝ ነገር ምን እንደሆነ ታውቂያለሽ? ሊደበድቡኝ የላካቸው ሰዎች 3 ጊዜ ታስረው 3 ጊዜም እኔው ያስፈታዋቸው ልጆች ናቸው። ለማንኛውም ትርሲት ምንም የምታውቀው ነገር የለም። እሺ ኪሩቤል፣ ቆይ ማን ነኝ ብለህ ነው የምታስበው? አንተ ልጅ አፍክን ያዝ። እዚሁ ገላግየህ ደምክ እንደመከልብ እንዳላደርገው። በቤቴ እንዲዝትብኝና እንዲፈነጭ ያደረግሽው አንቺ ነሽ። አንድ ነገር ከመፈጠሩ በፊት ብታስቆሚው ጥሩ ነው። በዚህ ቤት ደግሞ ልንገርሽ፣ ማዘዝ የምችለው እኔና እኔ ብቻ ነኝ። አባወራ መሆኔን አትርሽ። አቶ ግርማ፣ ቆይ ምኑን እንዳስቆም ነው የፈለግከው? ቆይ ምን አድርግ ነው የምትሉት? ትሰማኛለህ? ቤቱ የሁላችንም ነው። አንተ ደግሞ ማን መምጣት እንዳለበትና እንደሌለበት ማዘዝ አትችልም። ምስኪን ናት ብላችሁ ትርሲት ላይ የምታደርጉትን ነገር ብታቆሙ ነው የሚሻላችሁ። በኋላ ራሳችሁን ነው ጠልፎ የሚጥላችሁ። የትርሲት እናት፣ ቆይ ምን እንደሆንልሽ ነው የምትፈልጊው? ጨርቄን ጥዬ እንዳብድልሽ ወይስ ብን ብዬ እንድጠፋልሽ ነው የምትፈልጊው? እንደውም ትሰምኛለሽ፣ አሁን አንቺ የምታደርጊው ነገር ነው ለትርሲት ልቤ እንዲደነድን ያደረገው። አንድ ቀን እንኳን ልጄ ምን ሆነች ምን ጎደለሽ ብለሽ አትጠይቂኝም። ያጨካይ ባልሽ እንዴት እንዳሳደገኝ እያወቅሽ አሁን ደግሞ ምንም ባላደረግኩት እኔን ተወቅሽኛለሽ። ላምሮት፣ የኔ ፍቅር መጣህ። ውስጤ የሆነ የሚገላብጥ ፍርሃት አለ። የሆነ ነገር የምትሆንብኝ መስሎኝ እየፈራው ነው። ትርሲት፣ ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትርሲት ክፍል 7 አበይት ትዕይንቶችን የምንነግራችሁ ይሆናል። እንዲሁም ከዚህ በተጨማሪ በክፍል 8 የሚከሰቱ ቅድመ ሁኔታዎችን የምናቀርባላችሁ ይሆናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሆኑ። ባለፈው ክፍል ትርሲት ተከታታይ ድራማ እንደተመለከትነው እንግዲህ አቶ ግርማና ልጃቸው ላምሮት አቶ ኪሩቤልን እጅግ ቢያስፈራሩትና እንዲሁም ዛቻና የተለያዩ እንግዲህ ዘለፋዎችን እንኳ ቢሰጡት እሱ ግን ፍንክች አላለም ብሎ አሁን ላይ እጅግ ጓንት ሆኖ በተለይ ደግሞ ትርሲት ላይ ያደረሱባትን እንዲሁም እሷ ላይ እያደረጉ ያሉትን ጉዳይ በማጣራትና እንዲሁም በመመርመር ላይ ይገኛል። ታዲያ ኪሩቤል በዛቻውና በማስፈራሪያው ከመደንገጥ ይልቅ እንዲሁም ተሳልቆባቸው ይልቅንስ አንተ ያደረክባትን አንተ እንዲሁ እያደረክባት ያለውን በደል እስከ መጨረሻው ድረስ እፋረዳለሁ፣ የደረስኩበት ቀን አይማረኝ አልምርህም በማለት አቶ ግርማን እጅግ አስጠንቅቆት ነበር። ታዲያ በዚህ እጅግ የተበሳጨውና በጣም የተናደደው አቶ ግርማ ለልጃቸው ለላምሮት ደውለው እንደምታደርጊ አድርጊ፣ እነዛ ልጆች የምትላቸውን ጉዳይ በተለይ ገንዘቡንም ጠቀም ያለ እንደምትከፍያቸው ንገሪያቸውና ከዚሁ ያስወግዱት ይላታል። አሁን ላይ ኪሩቤል ነገሮችን ሁሉ ከደንታም ሳይቆጥር ትርሲትን መንከባከብና እንዲሁም ደግሞ ከትምህርት ቤት ማድረስ ወደ ቤቷን መመለስ ስራ አድርጎ ይዞታል። ታዲያ ወደ ቤት ሲመጣ የሚመለከተው በጣሙኑ እጅጉኑ ደሙ የሚፈላው አቶ ግርማ አንተ ልጅ ግን ተው፣ ቆይ ማን ነኝ ብለህ ነው የምታስበው? አንተ ልጅ ግን አፍክን ያዝ፣ እዚህ ገላግዬህ ደምክን ደመከልብ ነው የማደርገው ብሎ እንኳ ቢያስፈራራውም ፈሪ ነህ። እሺ ፈሪ ነው ከጀርባ የሚያጠቃው። ደፋርና ጀግና ከፊት ለፊት ነው የሚጋጠመው። በነገራችን ላይ አንተ በጣም ትንሽ ፍራቻና ክብር ነበር ለአንተ። አሁን ግን እንዴት እንደምንቅህ በማለትም እጅግ በጣም ዝቅ አድርጎ እንደሚያየውና ለሱም ምንም አይነት እንኳ ደንታ አይደለም ይቅርና ፍራቻ ምንም እንኳ የጥፍር ቆሻሻ ያክል እንደማይፈራው ይነግረዋል። ታዲያ አቶ ግርማ አህያውን ፈርቶ ዳውላውን እንዲሉ በቀጥታ እንግዲህ ይህንን አቶ ኪሩቤልን መጋፈጥ ሲያቅተው በቀጥታ ወደ ቤት ሄዶ አንቺ ነሽ በቤቴ ይሄንን የልብ የሰጠሽው እያለ የትርሲትን እናት ይዝትባትና እጅጉኑ ይጮህባትም ጀመር። አንድ ነገር ከመፈጠሩ በፊት ብልቅ ብታስቆሚው ይሻልሻል። በዚህ ቤት ማዘዝ ያለብኝ እኔና እኔ ብቻ ነኝ፣ አባወራ መሆኔንም አትርሺ በማለት ያስፈራራትና ይዝትባት ጀመር። እሷ ግን አሁንም ልክ እንደ ኪሩቤል አሻፈረኝ በማለትም ቆይ ምኑን እንዳስቆምልን የፈለግከው? ልጁ የሚመጣው ትርሲትን ብሎ ነው። አንተና ላምሮት ምናችሁ ተነካ? ቆይ ምን አርግ ነው የምትሉት? ቤቱ የሁላችንም ነው።
ትሰማኛለህ? አንተ ደግሞ ማን መምጣት እንዳለበትና መምጣት እንደሌለበት ማዘዝ አትችልም ስትልም ቁርጡን ነገረችው። ይህ ማለት ደግሞ ቤቱ የትርሲት እንጂ የኔም ያንተም የላምሮትም እንዳልሆነ ጠንቅቀህ ታውቃለህ ማለቷ ነው። ስለዚህ ኪሩቤል መምጣትና ለመምጣት መፍቀድም መንሳትም የምችለው ትርሲትና ትርሲት ብቻ ናት ማለት ነው። እሱ ነው አይደል የልቤ ልብ የሰጠሽ በልጅሽ ላይ እንደፈረድሽ ቁጠሬው በማለትም አሁንም ማስፈራሪያና ማስያዣ አድርጎ እናቷን እያስፈራራት ያለው ትርሲት ላይ በሚያደርስበት ወንጀልና ጥፋት ላይ ነው። እሷ ግን ማለትም የትርሲት እናት እንግዲህ ልጄን ከዚህ በላይ ምን ታደርጓት? ታዲያ ኪሩቤልም አሁንም ያለምንም ቅንጣት ያለምንም ፍራቻ ወደ ቤታቸው መመላለስ ጀምሯል። ታዲያ ሲመጣ ትርሲት እንግዲህ በበነገታው ስታገኘው የኔ ፍቅር መጣህልኝ፣ ውስጥ የሆነ ነገር የሚገላበጥ ፍርሃት አለ፣ የሆነ ነገር የምትሆንብኝ የመሰለኝ በጣም እየፈራው ነው በማለትም ምክንያቱም የእሷ እንጀራ አባት አቶ ግርማና የእናቷ ልጅ ላምሮት ምን እንደሚያስቡ ምን ማድረግ እንደሚችሉ እጅግ ጠንቅቃ ስለምታውቅ ምን እንደሚያደርሱበት በጣም ስለፈራች ነው። ትርሲትን ወደ ቤቷ ይዟ ሲገባ ኪሩቤል እጅግ ከፊት ለፊት በመመልከቷ ላምሮት ደሟ ሁሉ ተቃጠለ፣ ጨጓራዋ ነደደ። እዛው ቦጫጭቃ ብጥላት እርግጥ ማለት እሷ በጣም ደስታውን ባልቻለችው ነበር። ነገር ግን አብሯት ያለው ክንዷ መከታዋ አቶ ኪሩቤል ነው። ሊያስነካትም እንዲህም ሊያዘልፋትም አይችልም። እጅግ በጣም ተናዳ ለልጆቹ እንኳ ማለትም ኪሩቤልን እንዲደበድቡ ኪሩቤልን እንዲሁ ጉዳት እንዲያደርሱበት የተስማማቸው ልጆች ብደውል የውሃ ሽታ ሆኖባታል። ታዲያ ኪሩቤልም ትርሲትን ቤት ካስገባ በኋላ ልክ ሲወጣ ላምሮት እዛው በር ላይ ቆማ ትጠብቀዋለች። ታዲያ አሁንም አቶ ኪሩቤል እየሳቀና እየፈነደቀ አጅሪት እንዴት ነሽ በማለትም ይጀምራል። እንዲህ በማለቱ እጅግ በጣም ተናዳ በጣም ተበሳጭታ እኔ ደህና ብሆን ባልሆን ምን አገባህ በማለትም አንጃና ግራንጃ ትመልስለታለች። የትርሲቴን ደህንነት ማስጠበቅ ረስቸው የራሴንም ደህንነት ማስጠበቅ መቼም የራሴ ደህንነት የማያስጠብቅ ሰው ለሌላ ሰው ደህንነት መቼም አያስጠብቅም ማለት ነው በማለትም እየሳቀና እያፌዘ እጅጉን ይሳለቅባት ጀመር። ታዲያ ጉዳዩ ግራ የገባት ላምሮት ቆይ ይህንን ለታዲያ ለምንድን ነው የምትነግረኝ በማለትም እጅግ በጣም ተናዳ ትመልስለታች። ምክንያቱም ላንቺም ይሁን ለአባትሽ ለመጨረሻ ጊዜ የምነግራችሁ እንዳትረሹ በማለት ነው። አባትሽ ረስቶት ከሆነ ማስታወስ ይኖርብሻል። ማለትም ሰፈር መጥቶ ኪሩቤል ማን ነው ብሎ ይጠይቃቸው፣ በደንብ ይነግሩታል እሺ በማለትም አስጠንቅቆ ይነግራታል። በማለት ሳቀና ግርም የሚለኝ ነገር ደግሞ ምን እንደሆነ ታውቂያለሽ? ሊደበድቡኝ የላካቸው ሰዎች 3 ጊዜ ታስረው 3ቱን ጊዜም እኔ ያስፈታቸው መሆናቸው በጣም ነው የሚገርመኝ። ለማንኛውም ስለ ጉዳዩ ትርሲት ምንም የምታውቀው ነገር የለም በማለት እጅግ ጨጓራዋን አቃጥሏት እንዲሁም ደሟን አፍልቷት ከአጠገቧ ይሰወራል። ታዲያ እጅግ በዚህ የተናደደችውና የተበሳጨችው በተለይ ደግሞ እንዲደበድቡት የላከቻቸው ገንዘብ የከፈለቻቸው ሰዎች የኪሩቤል ጓደኞችና የቅርብ ጓደኞች በመሆናቸው በጣም ተናዳ ወዲያውኑ ለአባቷ ደውላ ታበስረዋለች። አባቷም እጅግ በጣም ተናዶ ተበሳጭቶ አቶ ግርማ አንቺ ነሽ እንደዚህ ጉድ ያደረግሽኝ በማለትም እሷ ላይ ይዝትባታል። ታዲያ መጣሁ አሁን በቃ ወደ ቤት መምጣቴ ነው ይላታል። አሁን ላይ ሁለቱ እንግዲህ ለፍርድ እንደሚቀርቡ በተለይ ደግሞ ወንጀላቸው እንደሚጋለጥ ምንም አይነት ጥርጥር የለውም። አሁን ላይ ወደ መቀመቅ የሚወርዱበት ሂደት እጅግ እየተፋጠነ ያለበት ሁኔታ ነው ያለው። ታዲያ አቶ ግርማም ወደ ቤት ይመጣና እናትየውን ማለትም የትርሲትን እናት እኔ የምለው ያ ኪሩቤል ተብዬሽ ምኑን ተማምኖ ነው ከእኔ ጋር ትከሻ ለትከሻ ለመነካካት ያበቃው በማለትም ያፌዝባትና እጅግም ተበሳጭቶ ይናገራት ጀመር። ታዲያ እጅግ የተገረሙት የትርሲት እናትም ምን አለውና በምኑ ሲተማመናን ካመኑት የማያሳፍር ፈጣሪ ነው እንጂ በፈጣሪውና እንግዲህ በፈጠረው የሚተማመን ሰው ደግሞ ልቡ ተራራ ነው፣ ትልቅ ነው በማለት ታስጠነቅቀዋለች። እሱ ግን እጅግ በጣሙን በመሳለቅ ይልና ይህንን ስብከትሽን ተይና የጠየቁሽን ብቻ መልሽ በማለትም ይዝትባታል። የጠየከኝንማ መለስኩልህ። ሌላው ደግሞ እሱ እዚህ ቤት ሲመጣ ልቅ በዛቻና በማስፈራራት ከምታደርቀው ራሱኑ ብትጠይቀው አይሻልም ትለዋለች።
ሌላው ጉዳይ ደግሞ አሁን ላይ ለኪሩቤል ሐኪሙ ደውሎ አሁን መምጣት አለብህ፣ ማለትም ብልቃጥ ውስጥ ላይ ያለው መርዝ እጅግ በጣም አደገኛ አሲድ ነው አለው። አሁን ላይ በምርምር የደረሱበት እንዲሁም ደግሞ እዛ የትርሲትን አይን ያጠፋው መድኃኒት እጅግ አሲዳማ እንደሆነ ደርሰውበታል። አሁን ትርሲትን ታመጣትና ተጨማሪ ምርመራም ማድረግ አለብን። ይህን ደግሞ ያደረገውን ሰው ለፍርድ ማቅረብም ግዴታ ነው በማለትም ጭምር ወዲያውኑ ሐኪሙ አቶ ኪሩቤልን ካስጠራ በኋላ ይህንን ያበስረዋል። ኪሩቤል እጅግ የትርሲትን እገዛ እንደሚፈልግ እጅጉኑ በጣሙኑ በእርግጠኝነት ነግሯታል። ምክንያቱም እኔ ብቻዬን ብሮጥ ልጅ ብቻ ቢሮጥ አባቱን አይቀድምም ነውና፣ ስለዚህ ባለ ጉዳዩ አንቺም ልትታከይበት እንዲሁም ደግሞ ልታግዥኝ ይገባል በማለት አሁን አስጠንቅቆ ነግሯታል። ስለዚህ ጉዳዮች ሁሉ መልካቸውን እያያዙ አሁን ላይ ወንጀሉም በተለይ ደግሞ ወደ መጨረሻው እየደረሰ ያለበት ሁኔታ ነው። በተለይ የአቶ ግርማና የወይዘሪት ላምሮት እንግዲህ የተንኮል ሴራ ማለትም የወንጀል ድርጊት እየተጠናቀቀ እየተጋለጠ ያለበት ሁኔታ ነው ያለው። ታዲያ ኪሩቤልም ልክ ከሐኪሙ በተሰጠው ትዕዛዝና እንግዲህ መረጃ መሰረት አሁን ላይ መድኃኒቱንም ነገሮችን ሁሉ ማን እንዳደረገባት ጠንቅቆ ስለሚያውቅ እስከ መጨረሻው ድረስ እንደሚታገላቸውና ፍቅሬን እንደዚህ በቀላሉ አሳልፌም አልሰጥም፣ ከዚህ በላይ እንድትበደል አልፈቅድም፣ የመጣው ይምጣ እንጂ አባቷንም እህቷንም አደብ አስገዛቸዋለሁ፣ ለፍርድ ማቀርባቸዋለሁ ሲል ለራሱ ቃል ገብቷል። ለራሴም ቃል መጠበቅ አለብኝ። ትርሲቴ ለአንቺ አይገባሽም፣ ቢገባቸው እንኳ ከአንቺ ጋር መኖር እጅግ በጣሙኑ ክብር ነው በማለትም ከራሱ ጋር መሟገትና መነጋገር ጀምሯል። ታዲያ በመጨረሻም ላምሮት የምትባል ልጅ እጅግ ልኳን እንደማስገባው አልጠራጠርም፣ እሷን ደግሞ እንዴት ማድረግ እንዳለብኝ ለራሴ ያውቃለሁ በማለትም ለራሱ ቃል ገብቷል። ታዲያ አሁን ላይ እጅግ ነገሮች ሁሉ ፈርጅ እያያዙለት መልክ እያያዙለትም እንግዲህ ከወንጀሉ መፈጸም ጎን ለጎን እንግዲህ ደግሞ ለወንጀሉ መጋለጥም ከአጠገቡና ከጎኑ ሆና እየረዳችው ያለችው የትርሲት እናት ናት። የትርሲት እናት በመልካም ባትቀበለው ኖሮ ይህንን ወንጀል ማጋለጥና እንዲሁም ደግሞ ለትርሲቴ መቆም ባልቻለ ነበር። ስለዚህ ጉዳዩ እንዲቀልና እንዲሁም ደግሞ አሁንም ተጨማሪ ወንጀሎችን ፈልቅቆ ለማውጣት የትርሲት እገዛና የትርሲት ትብብር ያስፈልገዋል። ታዲያ ትርሲት በቸልተኝነት ይህን ነገሩን ደንታ ብላ ወይም ደግሞ ችላ ብላ መተው የለባትም። አሁን ላይ እናቷን በተለይ ስለ ጉዳዩ እህቷም እንደሆነች በእሷ ላይ የሚፈረድ ፍርድ በጣም ሆኖ ያሳስበኛል፣ ያስጨንቀኛል እያለች ትርሲትም አሁን ላይ ለፍርድ እንዳይቀርቡ እሷ በበኩሏ እንግዲህ ነገሩ እንዲቆም የፈለገች ትመስላለች። ነገር ግን በዚህም ይሁን በዛ በግራም ይሁን በቀኝ ተጎጂዋና የመጨረሻው የገፈት ቀማሿ ራሷ ትርሲት ናት። ከዚህ በላይ ምን አለና? ከአይን በላይ ማጥፋት ምንስ የጭካኔ ጥግ አለ? እህቷ ብትሆንማ ለእህቷ ብታስብማ እንደዚህ የኔ ያክል በእህቷ ባልጨከነች ነበር። እህት ማለት የእናት ልጅ። ስለዚህ በቀጣይ የምንመለከተው ጉዳይ በተለይ እንግዲህ አቶ ኪሩቤልም እጅግ በጣም ሆኖ እንግዲህ ጠንክሮ ከሰራና ተከታትሎ እነዚህ ሁለት አደገኛ ሰዎች ለፍርድ እንደሚያቀርባቸው ከዛም በተጨማሪ የትርሲት እገዛ እንደሚያስፈልገው ነው። ነገር ግን ትርሲት ነገሩን ችላ ብላ ኪሩቤልን የማታግዝ ከሆነ ነገሩ ሁሉ በውሃ ፈሰስ የሚቀር ይሆናል ማለት ነው። ታዲያ ወንጀሉም እንደ ወንጀለኞች ተቆጥረው ሳይጠየቁና ወንጀሉም እንግዲህ ለፍትህ ሳይቀርብ እነሱም ነፃ ይሆናሉ ማለት ነው። ስለዚህ አሁን ላይ በእጅጉ ለኪሩቤል የሚያስፈልገው የትርሲትና የትርሲት እገዛ ብቻ ነው። ምክንያቱም እናቷ ብቻዋን እንግዲህ መረጃዎችን ልታቀብለው ልትሰጠው ብቻም አችልም ማለት ነው። ምክንያቱም የወንጀሉ የተፈጸመባት ወንጀል ድርጊት የተፈጸመባት ዋናዋ ተዋናይ ትርሲት ስለሆነች ማለት ነው። ውድ የተከበራችሁ የቻናላችን ተከታታዮች እስከዚህ ድረስ አብራችሁ